ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም ነው? እነሆ ተገኝቻለሁ ቤተሰቦቼ። ትላንት ዜና አላደረስኳችሁም፣ ግን በሆነ ችግር ምክንያት ነው ወደ እናንተ መረጃ ይዤ ያልቀረብኩት። ዛሬ ደግሞ ተገኝቻለሁ። ስለዚህ ዛሬ የመጣው ማለት ደግሞ እከሳችኋለሁ ማለት ነው። ከትላንቱም መረጃ አይቀረን ዛሬም የወጡ አዳዲስ ነገሮች አሉ። እነሱን ጨማምረን ብቻ መስማት ያላቸውን ዜናዎች ይዘናል። አዳዲስ ነገሮች አሉ። ለምሳሌ ከትላንት ልምምድ የታዘብናቸው ነገሮች አማድ ተመልሷል። በጣም ጥሩ ዜና ነው። ማሌሲያ ቲሙን ተቀላቅሏል። እንዲሁ ልምምድ እየሰራ ነው። ዋናውን ቲም የነ ናዝራዊና የነ እንዲሁ ማርቲኔዝን በተመለከተም አዳዲስ ነገር አለ። እነሱን ትሰማላችሁ። ያው ቅዳሜ ነው ጨዋታ የምናደርገው። 11 ሰዓት የሚደረግ ጨዋታ ነው። ከነገ በስቲያ የሩበን አሞሪምን ቆይታ ሊወስን ይችላል። በጣም ወሳኝ ጨዋታ ነው። ስለዛም አንዳንድ ነገሮች እንላለን። ማንቸስተር ዩናይትድ በድጋሚ ከክርስቲያኖ ሮናልዶ ጋር ጨዋታ ሊያደርግ ነው ተብሏል። እንዴት ነው የሚያደርገው? ምላሹን እንሰጣችኋለን። ከሩበን አሞሪም ቆይታ ጋር በተያያዘ የእናንተንም ጥያቄ እንመልሳለን። ቤተሰቦቻችን ክሎፕ ቢመጣ እያላችሁ ኮሜንት ላይ ትላላችሁ። አንዳንዶቻችሁ ኢቨን ሉዊስ ኤንሪኬ ትላላችሁ። ምኞታችሁ በጣም እየተለጠጠ ነው። ቤተሰቦቻችን ይሄን ገደብ ማለት ማድረግ ያስፈልጋል። ስለነኛ አሁን ስላላችኋቸው ስለተመኛችኋቸው አሰልጣኞች ያሉት እውነታዎች ምንድን ናቸው? ትሰማላችሁ። አዲስም አሰልጣኝ እንዲሁ ስሙ ተነስቷል። ፋቤጋስ ከዩናይትድ ጋር፣ በዛ ላይ ደግሞ ሳውዝጌት ስለ ዩናይትድ ስራ የተናገረው ነገር አለ ማለት ሀሳብ አለው ተብሏል። ምንድን ነው? ዣቪም አዲስ ነገር አምጥቷል። እሱን እነግራችኋለሁ። ከዛ ውጭ ደግሞ ወጣ ብለን የሩበን አሞሪም ባለቤት ስለ አሞሪም የተናገረችው ነገር አለ። እሱን አድርሻችሁ 8 ምክንያቶችን እጠቅስላችኋለሁ። አሞሪም ሊሰናበት ይችላል ወይም ሊያሰናብተው ይችላል። ምክንያቶቹን እንደኚህ ብዬ ቁጭ አደርግላችኋለሁ። ከዩናይትድ ሊሰናበት የሚችልበትን እንዲሁ በመጨረሻ የማቀርብላችሁ ነገር የሚሆነው የዩናይትድ ተጫዋቾች ከዩናይትድ ከወጡ በኋላ በዚህ ሳምንት በተለይ በጣም ስኬታማ ሆነዋል። ስለዚህም ጉዳይ እናነሳለን። ምንም አይቀረንም ፋሚሊዎች። ብቻ ላይክ እናንተ አድርጓት ቪዲዮን፣ አብራችሁን ቆዩ። ጊዜያችሁ አቅማችሁ እስከፈቀደ ኪሳችሁም እስከፈቀደ ድረስ እስከቻላችሁ ድረስ ቪዲዮን ተከታተሉልኝ። ከቅዳሜው የ11 ሰዓት የእንግሊዝ ፕሪሚየር ሊግ በኦልትራፎርድ ማንቸስተር ዩናይትድ ከሰንደርላንድ ጋር ከሚያደርጉት ጨዋታ በፊት ትላንት የተመለከትናቸው በቡድናችን ውስጥ ልምምድ ሲሰሩ ያስተዋልናቸው አዳዲስ ጉዳዮች አሉ። እነኛን የቡድን ዜናዎች ልንገራቸው። የሩበን አሞሪምን ምናልባት እንግዲህ ሽንፈት ዩናይትድ እንዲደርስበት አንፈልግም። የአሰልጣኙን ቆይታ ግን ሊወስድ ይችላል ጨዋታ። እውነት ለመናገር ዩናይትድ ካሸነፈ ምናልባት ሩበን አሞሪም እንደ ብዙ ዘገባዎች ከሆነ እንደው ቤተሰቦቻችን እንደው ራሱን ሊያገል የሚችልበት እድል አለ እየተባለ ጫና እየተበዛበት እየተነገረ ያለ አሰልጣኝ ነው አሞሪም እና የቅዳሜው ጨዋታ ለአሞሪም በጣም ወሳኝ ይሆናል። ኦፍኮርስ ራሱን ለማሰናበት የሚወስን ከሆነ አሰልጣኙ የቅዳሜው ጨዋታ እንደው ኢንተርናሽናል ብሬኳን ረፍት እስክናገኝ ድረስ ቲሙን ይዞ በዛው ከኢንተርናሽናል ብሬኩ በፊት ቲሙን ለማስጨረስ ሊሆን ይችላል ተብሎ ነው የሚታሰበው። ግን ካሸነፈም ደግሞ ክለቡ ምናልባት አሰልጣኙን ሊታገስ የሚችልበት ቀጣዩ ጨዋታዎችን ቀጣይ ጊዜዎችን ሊሰጥ የሚችልበት እድል አለ፣ የክለቡ አመራር ማለት ነው። እና አሰልጣኙ ሊቆይ ይችላል። የሰንደርላንድ ሽንፈት ግን በክለቡ ሰዎች ፍጹም በቸልታ የሚታይ አይመስለኝም። ጫናውን ይበልጥ ይጨምርበታል አሞሪም ላይ። ግን አሁን የልምምድ ቪዲዮዎችን ስናይ ምስሎችንም እየተመለከትን ነበር። ቤተሰቦች ትላንት ሲንሸራሸር አይታችኋል በማህበራዊ ድረገጽ ላይ አዳዲስ ጉዳዮች ነበሩ። እነሱን እንደዚሁ እናንሳቸው። አማድ ተመልሷል። አሁን በነገራችሁ ላይ ያው ሀዘን ነበር ሰምታችኋል ብዬ አስባለሁ ቤተሰቦች። ከዛ ሀዘን ያው ቤተሰቦቹ ጋር ነበር፣ እዚህ አፍሪካ መጥቶ ነበር ቬሪኮስት ድረስ። አሁን ሀዘኑን አጠናቆ ከዩናይትድ የቡድን አጋሮቹ ጋር ተቀላቅሎ ልምምድ መስራት ጀምሯል አማድ። ታይለር ማሌሲያም ቢሆን ብቻውን ነበር ልምምድ ሲሰራ የነበረው። እሱ ደግሞ በርካታ ዩናይትድ አይፈልግ የተባለው ቦምብ ስኳድ ውስጥ ያሉ ተጫዋቾች ለቀው ብቻውን ቀረ። ብቻውን ደግሞ ከ21 ዓመት በታች ተጫዋቾች ጋር ልምምድ ሲሰራ ነበር። ያ ግን ጊዜያዊ ፕላን ነው እንጂ ወደ ዋናው ቡድን መቀላቀሉ አይቀርም ነበር፣ እንደ እቅድ ተይዞ ነበር። አሁን ማሌሲያ ከዋናው ቡድን ጋር ተቀላቅሎ ልምምድ እየሰራ ነው የሚገኘው።
ሌላው የታየው ነገር ምንድነው ቤተሰቦቻችን በልምምድ ፎቶ ወይንም ደግሞ ቪዲዮ ላይ የማርቲኔዝ ነገር ነው። ማርቲኔዝ ብቻ አይደለም እኔ የጉዳቱ መንስኤና ምክንያት ምን እንደሆነ ባልገባኝ መልኩ እንዲሁ ማዝራዊ ከክለቡ ጋር ልምምድ ሲሰራ አልታየም። ካልታዩ ተጫዋቾች መካከል ነው። የማዝራዊ እንደው መደጋገሙ ትንሽ አሳሳቢ ነው የሚሆነው። በጣም ጠቃሚ ተጫዋች ይሆን ነበር ለዩናይትድ ታውቃላችሁ፣ በዛ በቀኝ ኮሪደር ላይ። ይሄ ተጫዋች ግን በዚህ ዓመት ብቻ አሁን ለሁለተኛ ጊዜ ነው ማለት ነው ከጉዳት ከተመለሰ በኋላ ድጋሚ ጉዳት ደርሶበት አሁንም ልምምድ ያመለጠው። ስለዚህ አይኖርም ማለት ነው ለሰንደርላንዱ ጨዋታ። ማርቲኔዝ ግን ብቻውን ነው ልምምድ ሲሰራ የነበረው። ያው ከቡድን አጋሮቹ ጋር ሜዳ ላይ ይወጣል፣ ግን ቀለል ያሉ ልምምዶችን ነው ለብቻው ተነጥሎ እየሰራ የሚገኘው ማርቲኔዝ። ይሄ ማለት ተጫዋቹ አሁንም ሙሉ ፊትነሱን አላገኘም። ስለዚህ ተጨማሪ ጊዜያቶች ያስፈልጉታል ማለት ነው። ይሄ ሴል ጉዳት ከባዱ ነገር ይሄ ነው ቤተሰቦቻችን። እና ከቀዶ ጥገና በኋላ በተለይ ሁለተኛ ቀዶ ጥገና ነው ያደረገው። ኤሲኤል በተለምዶ ከባድ ተጫዋቾች እንደው የሚመኙት ጉዳት ባይኖርም ግን እንዲደርስባቸው የማይመኙት ትልቁ ከባዱ ጉዳት ነው። ግን ማርቲኔዝ በሁለት ቀዶ ጥገና አስቡት ተጫዋቹን አፋጥኖ ወደ ጠንከር ወዳሉት ጨዋታዎች መመለስ አግባብ የሚሆን አይመስለኝም። አሁንም ዩናይትዶች በደንብ መታገስ አለባቸው። ስለዚህ ማርቲኔዝን እንደው በዩናይትድ ቡድን ውስጥ የምናይበት ቀን ትንሽ ሊርቅብን ይችላል ማለት ነው። ከዚህም በኋላ ገና ጨዋታ ውስጥ ገብቶ ፊትነሱን አግኝቶ ተጫዋቹ የቀድሞው ማርቲኔዝን እስክናገኘው ድረስ መታገስ ይኖርብናል። ዩናይትድ በጣም ሚስ ያደረገው ተከላካይ ነው ማርቲኔዝ። እዚህ ዩናይትድ ቡድን ውስጥ ቢኖር እጅግ ጠቃሚ ይሆን ነበር። ጥሩ ነገር ግን ካዛሚሮ አሁን ተመልሷል። ስለዚህ ለሰንደርላንዱ ጨዋታ ለሴሌክሽን አቬይለብል ነው። ቀይ ካርድ ቅጣቱን ጨርሷል ማለት ነው። እነኚህ ናቸው እንግዲህ ከዩናይትድ ልምምድ ቪዲዮዎች ወይም ምስሎች የተመለከትናቸው እና የወጡት ዜናዎች። ወደ ቀጣይ መረጃ ስናልፍ ዩናይትድ በሚድ ሲዘን በሳውዲ አረቢያ የወዳጅነት ጨዋታ ለማድረግ ከወዲሁ እየሰራ ነው፣ ንግግር ጀምሯል ብሏል የዘ አትሌቲክ ጸሐፊ የሆነው ላውረን ዋይትዌል። ትላንት በጣም ሰፊ የሆነ ዘገባ ነው የጻፈው እና ዩናይትድ ትልቅ ገንዘብ ለማግኘት ከዚህ የፍሬንድሊ ጨዋታ እንዳቀደ ያመላክታል። ሀሳቡ ምንድን ነው ቤተሰቦች? ዩናይትድ ያው የሳውዲ አረቢያ ፕሮ ሊግ አለ ታውቃላችሁ፣ ብዙ ሱፐርስታሮች ያሉበት ነው እና ከሳውዲ ፕሮ ሊግ ምርጥ ቲም ጋር ማንቸስተር ዩናይትድ እንዲጫወት ነው ፕሮግራም እየተያዘና ድርድር እየተካሄደበት ያለው። ይሄ ማለት ክርስቲያኖ ሮናልዶ ዩናይትድን አሁን ሊገጥም ነው ማለት ነው። መልሶ እንደው ከዚህ በኋላ ይሆናል ብለን የማናስበው ግጥሚያ ነው የሆነው ማለት ነው። ከሳውዲ ምርጥ ሊግ ውስጥ አንዱ ክርስቲያኖ የፊት መስመሩን እየመራ የዚህ ድርድር አንዱ አካል ይሆናል። ምንም ጥርጥርና ጥያቄ የለው እና ዩናይትድ ክርስቲያኖ ሮናልዶን የሚገጥምበት ልክ ፒኤስጂዎች የሳውዲ ፕሮሊግ ምርጥን በገጠሙበት ሞዴል መሰረት ሊጫወቱ እንደሆነ በሪያድ ተነግሯል ማለት ነው። እና ከዚህ ጨዋታ ብቻ ዩናይትድ ምን ያህል ገቢ ሊያገኝ እንደሚችል እንደው ምን ያህል ትኩረት ሊስብ እንደሚችል ክርስቲያኖ ሮናልዶ ከቀድሞ ክለቡ ጋር የሚያደርገው ጨዋታ መሆኑን ተከትሎ መገመት ትችላላችሁ። እና የብራትክሊፍ ሰዎች በደንብ ያውቁበታል፣ ገንዘቡን እንዴት ማግኘት እንዳለባቸው በደንብ አድርገው ነው ያወቁበት። ግን ሜዳ ላይ የሚወስኗትን ውሳኔና እንደው ግማሽ ማውጣት ከኪስ በደንብ አድርጎ እንደመደገፍ፣ ግማሽ ደግሞ ቁጠባ የሚመስል ነገራቸውን ግን ያው መተውና ቲሙን በባላንስ እንዲሁ መገንባት፣ ባላንስ በሆነ ሁኔታ ተጫዋቾችን ማስፈረም መቻል ይኖርባቸዋል ማለት ነው። ኤኒዌይስ ግን ያው ዩናይትድ እረፍት ያደርጋል። ምንም የአውሮፓ ውድድር የለውም። እኔ ከዚህ በፊት እንዳወራ ነው አንዳንድ ጊዜ ወደ ቻምፒዮንስ ሊግ አለመሳተፍ፣ የሆነ የአውሮፓ ውድድር ላይ አለመሳተፍ ለአንዳንድ ቲም ሊጠቅም ይችላል፣ ለአንዳንድ ቲም ግን ጉዳት ነው። ለዩናይትድ አሁን የሚመስለኝ ይበልጥ ጉዳት ነው። ምክንያቱም ቲሙ እየተሸነፈ ስለሆነ እንደው ጥሩ ሁኔታ ላይ ስላልሆነ ቀኑ ጭራሽ ይረዝማል። በተሸነፋችሁ ቁጥር ቀናቶቹ በጣም እየረዘሙባቸው ይሄዳሉ። ተመልሳችሁ አሁን ሚድዊክ ላይ እንደዚሁ ጨዋታዎች ቢኖሩ ለምሳሌ አሁኑ ቅዳሜና እሑድ ጨዋታ አድርጋችሁ ሽንፈት ቢደርስ ቢያንስ ያን የምትክሱበት የሚድዊክ ጨዋታዎች ደግሞ ታገኛላችሁ። በንጽጽር የሚድዊክ ጨዋታዎች ለዩናይትድ ቀላል የሆኑ ነበር። እንደው የተለዩ የኤሮፓ ሊግ ጨዋታዎች አይነት ነገሮች ቢሆኑ ትንሽ ደጋፊውንም ይክሱ ነበር። ግን አሁን ዩናይትድ ያን የሚያደርግበት እድል እንኳን የለውም። ገቢም እያጣ ነው። ፕላስ ተጫዋቾቹም ደግሞ ከአንድ ሽንፈት እንደው ወደ ሌላ ሳምንት ሲሄዱ አስቡ 7 ቀን ሙሉ
እንደዚህ ኔጌቲቭ ነገሮች እየተወሩ የቲሙን ስፕሪት ይበልጥ ነው የሚበጠብጡት። ስለዚህ አትሊስት ቢያንስ አሁን በወዳጅነት ጨዋታ እንኳን ቲሙ የሚጠቀምበት ቡድኑን የሚገነቡበት ገንዘብ ቢያገኙ ለዩናይትዶች አሪፍ ነው የሚሆነው እና ይሄን ሀሳብ እኔ በጣም ወድጀዋለሁ እና ክለቡ ንግግር ላይ ነው ተብሎ ተገልጿል፣ ግን አላለቀም፣ የተረጋገጠ አይደለም። ድርድር ላይ ናቸው ተብሎ ነው የተነገረው። ወደ ሌሎች መረጃዎች ደግሞ እንደለፍ እስቲ አጠር አጠር አድርጌ የዚህ ሳምንት ትዝብቴን ነው አሁን የምነግራችሁ። ይሄ መረጃ ኦፍኮርስ ዩናይትድን በቀጥታ ላይ መመለከት ይችላል፣ ግን እንደው የዩናይትዳዊ ስለሆኑ ተጫዋቾች ነው አሁን የምናወረው አጠር አድርገን። የዩናይትድ ተጫዋቾች የቀድሞ ተጫዋቾች ወይ በውሰት የተሰጡ ወይ አሁኑን ዩናይትድ መብት ያለው አንዳንድ ተጫዋቾች ላይ ማለት ነው ለሌላ ክለብ ሰጥቶ ዩናይትድ ግን መብት ያለው ተጫዋቾች እንዳሉ ታውቃላችሁ። ልክ እንደ ግሪንውድ አይነት ተጫዋቾች አሁን 50 በመቶ የዩናይትድ ንብረት ናቸው እና ይሄ ሳምንት ለዩናይትድ ተጫዋቾች ወይ ለቀድሞ ተጫዋቾች በጣም አስገራሚ ሳምንት ነው። ከዩናይትድ ከወጡ በኋላ ተጫዋቾች ብዙ ጊዜ ስኬታማ ይሆናሉ እና ይሄ ነገር እንደው ጥፋቱ ከዩናይትድ ነው፣ ዩናይትድ ቤት ነው ችግሩ ያለው ብለው አንዳንድ ሰዎች በድፍረት እስኪናገሩ ድረስ ትላንት በተለይ ይሄን ተመልክቻለሁ። ከሆይላንድ 2 ጎል ማስቆጠር ጋር በተያያዘ ማለት ነው። ሆይላንድ ብቻ አይደለም ሌሎችም እንደው አብበው አምሽተዋል። ትላንት በአውሮፓ ሻምፒዮንስ ሊግ ውድድር ላይ ከትላንት በስቲያም እንደዚሁ ጥሩ የተንቀሳቀሱ ተጫዋቾች ነበሩ። ቤተሰቦቻችን ዩናይትድ ይበልጥ እንዲተችና ክለቡ ክፍተት እንዳለበት ተጫዋቾች አያያዝ ላይ ተጫዋቾች አጠቃቀም ላይ አሁን ክለቡ ላይ ጥያቄ መነሳት እንዳለበት የሚጠቁም እንቅስቃሴ ነው ያደረጉት። ኦፍኮርስ ግን አሁን እዚህ ጋር መካድ የሌለብን ሆይላንድ ወደ ናፖሊ ካመራ በኋላ የመጀመሪያ ጎሉን ወዲያው ነው በመጀመሪያ ጨዋታ ያስቆጠረው ታውቃላችሁ። ትላንት ደግሞ በኬቨን ዲብሪያን አሲስት ተደርጎ ናፖሊ አሸንፎ የወጣበትን ጎል ነው ያስቆጠረው። 2 ጎል አስቆጥሯል እና ራስመስ ሆይላንድ አሁን ኦፍኮርስ አንድን የማልክደው ነገር ቤተሰቦች እናንተም በግልጽ የምታውቁት ነገር የእንግሊዝ ፕሪሚየር ሊግ እና የጣሊያን የጣሊያን እንዳልኩኝ ኦፍኮርስ የጣሊያን ሴሪያም ይለያያል፣ ግን የአውሮፓ ሻምፒዮንስ ሊግም ጨዋታዎች ይለያያሉ። እንቅስቃሴው አንድ ዩናይትድ ቤት ውስጥ ያለው ጫና አንድ አይደለም፣ እዛ ናፖሊ ቤት ውስጥ ያለው ደግሞ ጫና አንድ አይደለም። ቤተሰቦቻችን አንድ ይሄ ነው። ሁለተኛ ነገር ደግሞ የሴሪያው ጨዋታና የእንግሊዝ ፕሪሚየር ሊግ ጨዋታ ፍጹም ይለያል። አሁን እዛ በደንብ ቢሃይንድ የሚሮጥበት ጥሩ የሆነ እድል ሆይላንድ አግኝቷል። ታውቃላችሁ ከኋላ ተነስቶ ሲሮጥ በጣም ስፒድ አለው፣ በጣም ጉልበት አለው ልጁ እና በተለይ ኳስ አይቶ የሚጥልለት ተጫዋች ከተገኘ ማለት ነው እሱን ሰርቭ የሚያደርግ ተጫዋች ከተገኘ ልጁ የዋዛ ልጅ እንዳልሆነ ነው ያሳየው እና በዩናይትድ ቤት ሰርቭ የሚሰጠው ኳስ የሚሰጠው እሱን ሰርቭ የሚያደርግ የሚያገለግለው ተጫዋች እንዳልነበረ ዩናይትድ ተጫዋቾች በጣም ሰልፊሽ እንደነበሩ ከዚህ በፊት እሱ እያለ ማቀበል ያለባቸውን ኳሶች ሁሉ አንዳንዴ እኮ እኛ በግልጽ የምናየው ነው ሳያቀብሉት ቀርተው የሚናደድበት ጊዜም አለ አንዳንዴ ሆይላንድ ራሱ። ናፖሊ ቤት ግን ትላንት ጎል ሳያስቆጠር በአግባቡ ማለት ነው የአማካዮቹ የት ቦታ ላይ እንዳለ በተለይ ኬቨን ዲብሪየን አይተው ነው በስነስርዓት ኳስ የሚያቀብሉት ማለት ነው። ቢሃይንድ እንዲሮጥ ሰንጥቆ በማቀበል ኳስ ልጁ ያለውን ኳሊቲ ተረድተው ማለት ነው ፍጥነትና ጉልበት እንዳሉ ያውቃሉ። ስለዚህ ሰንጣቂ ኳሶችን በመጣል እሱም ቢሆን ፖዚሽኑን አስተካክሎ እነኛን ኳሶች በመጠቀምና ጎል በማስቆጠር ትላንት የጨዋታ ኮከብ ተብሎ ወጥቷል። የሻምፒዮንስ ሊግን ባጅ ሳመ ሆይላንድ እንኳን ሳመ። ቤተሰቦቻችን እንደው ዩናይትድን ትሮል ለማድረግ ለማናደር ነው ብላችሁ የምታስቡ ከሆነ በጣም ስህተት ነው። ሆይላንድ በናፖሊ ቤት እያሳካ ባለው ነገር ልንደሰት ብቻ ነው የሚገባው። ምን ያህል ዩናይትድን እንደሚወድ ምን ያህል በዩናይትድ ቤት ተገፍቶ እንደወጣ ያኮረፈ ፊቱን ሁሉ ሳይቀር በቃ እኔ የትም ይሄድ አልፈልግም፣ ቤንች ሆኜ እንኳን መጫወት እፈልጋለሁ፣ ዩናይትድ ቤት መቆየት እፈልጋለሁ ብሎ ያለ ልጅ እንደዛ ጎል አስቆጥሮ ሲደሰት ማየት እንደው ምንም ነገር ያደርግ የሻምፒዮንስ ሊግ ባጁንም ይሳም ያ ቀኔም ይሁን ዩናይትድን ለመውጋትም ይሁን ያደረገው ብቻ ወይስ የሆይላንድ ደስታ ግን የሁላችንም ደስታ ሊሆን ይገባል። ከምንም በላይ ግን ምንድን ነው ያለው መሰላችሁ በሰጡ አስተያየት ጨዋታው ካለቀ በኋላ ከኬቨን ዲብሪየን ጋር መጫወት ምን እንደሚመስል ሲጠየቅ ለካ አሁን አወቅኩኝ የሃላንድ በጣም በርካታ ጎል ያስቆጠረበት ምክንያት ምን እንደሆነ ሚስጥሩ ገባኝ ብሎ ነው የተናገረው። ደግሞ እውነቱን ነው። ዲብሪየን 2 ነው አሲስት ያደርገው አይ ቲንክ ባለሳሳት ቤተሰቦች እና ፖዚሽኒንጉ ያለበትን ቦታ በደንብ አውቆ ነው እንግዲህ በደንብ ይሄ ልጅ ያስቆጥራል ፖቴንሻል አለው ኳሱን ባቀብለው ብሎ
አምኖበት የሰጠው። ዩናይትድ ቤት ግን ያን የሚያደርግለት ተጫዋች የለም። ምክንያቱም ሰልፊሽ ናቸው አብዛኞቹ ዩናይትድ ተጫዋች። ኤኒዌይስ ለሆይላንድ እኔም ደስ ብሎኛል። ቤተሰቦች እናንተም ደስ እንደሚላችሁ እርግጠኛ ነኝ። የጨዋታው ኮከብ ተብሏል። ራሽፎርድ አሲስት አድርጓል ትላንት፣ እንዲሁም ጋርናቾም አሲስት አድርጓል። እንደው በአሲስት ከተያዘ ምክንያቱም የቤኔፊካው ተጫዋች ራሱ ላይ ነበረ ጎል ያስቆጠረው። የቀድሞ ዩናይትድ ተጫዋቾች ሳቢት ዘር እንደዚሁ የማን ኦፍ ዘ ማች ተብሏል። ኢላንጋም እንዲሁ ኒውካስል ሲያሸንፍ ማን ኦፍ ዘ ማች ተብሏል። ሆይለንድም እንዲሁ ማን ኦፍ ዘ ማች ነበረ። ጋርናቾ ደግሞ የቤኔፊካ ጨዋታ ካለቀ በኋላ ስለ ዩናይትድ ጠየቁት። እኔ እኮ የሚገርመኝ እነኚህ ተጫዋቾች ሄዱ ከዩናይትድ ለቀቁ፣ ለምንድን ነው ዩናይትድን የሚመለከት ጥያቄ የሚቀርብላቸው? አሁን ለምሳሌ ስለ ጋርናቾ እስቲ ስለ ዩናይትድ ምን ትላለህ? ስለ ዩናይትድ ንገረን ብሎ መጠየቅ ምን ማለት ነው? ጋርናቾን ከዩናይትድ ደጋፊዎች ጋር ለማቃቀር ካልሆነ በስተቀር ከአማድ ጋር እዛ ነገር ውስጥ ገብቶ እነሱ አላሰቡም። እንግዲህ ኪድ ናቸው ጠለቅ ብለው ስላላሰቡ ያንን ነገር ፖስት አደረጉ። ምን ያህል ጫና እንዳመጣባቸው ያ ነገር ታስታውሳላችሁ፣ በተለይ አማድ ላይ። አሁን ደግሞ ከቤኔፊካ ጋር ተጫውቶ ቤኔፊካን ካሸነፉ በኋላ ስለ ዩናይትድ እስቲ ምን ትላለህ ንገረን ብሎ መጠየቅ ሰሞኑን አንድ እውቅ ሰው እንዳለው የዩናይትድን ወሬ መፈለግ እንዳንዱ ስለ ዩናይትድ ሳላወራ አልደር እስቲ ጋርናቾ አዳልጦት ወይ ምላሱ አምልጦት የሆነ ነገር ብሎ መነጋገሪያ ርዕስ አገኛለሁ እና ገንዘብ እሰራለሁ ከማለት ካልሆነ በስተቀር እኔ ጋዜጠኞች ጥያቄ አንዳንዴ ግራ ይገባኛል በጣም። እና ጋርናቾም እዚህ ጋር በሳል ሆነ በጣም። ምንድን ነው ያላቸው? እኔ ስለ ዩናይትድ የምናገረው ምንም መጥፎ ነገር የለኝም እንዳለው፣ ልክ ራሽፎርድ እንዳለው ማለት ነው እዛ ሄዶ እንደተጠየቀው ስለ ዩናይትድ የምናገረው ምንም መጥፎ ነገር የለኝም። ማንቸስተር ዩናይትድ የእኔ የቀድሞ ክለብ ነው፣ ያሳደገኝ ለዚህ አበቃኝ ክለብ ነው። ስለዚህ በክለቡ አንዳንድ ጊዜ በህይወት ልክ እንደሚገጥምህ መጥፎ የሆኑ ጊዜያቶችን አሳልፌያለሁ። ያንን ነው ማለት የምችለው እንጂ ስለ ዩናይትድ ምንም አላወራም ነው ያለው። አሁን ያለሁበት ክለብ ውስጥ በጣም ደስተኛ ነኝ። አሁን ባለሁበት ውድድር አለ ያው በአውሮፓ ሻምፒዮንስ ሊግም በጣም ደስተኛ ነኝ። 3 ነጥብ በማግኘታችን ደስተኛ ነኝ እንጂ ስለ ዩናይትድ ምንም ክፉ ነገር አላወራም ብሎ መለሰላቸው ማለት ነው። እና ሜሰን ግሪንውድም ሰሞኑን ታውቃላችሁ በጣም ጥሩ ፎርም ላይ ነው ያለው። ለማርሴ ጎሎችን እያስቆጠረ ነው። በአውሮፓ ሻምፒዮንስ ሊግ አያክስን ሲያሸንፉ አስቆጥሯል። አጠቃላይ 3 ጎል እና እንዲሁ 4 አሲስት አለው። በማርሴ ቤት በጣም ጥሩ ጅማሩ ነው ያደረገው። ዩናይትድ እንደውም ከዚህ ተጫዋች ሽያጭ ክረምት ላይ ማርሴዎች መሸጣቸው አይቀርም ይህን ተጫዋች ተብሎ በርካታ ክለቦች እየፈለጉት ይገኛሉ። አሁንም ልጁ የማርሴ ህይወት ስለተመቸው ሻምፒዮንስ ሊግ ስለተሳተፉ እዛው መቆየት መረጠ። ከደጋፊው ጋር በጣም ጥሩ የሆነ ግንኙነት ነው ያለው እና አዲሱ አሰልጣኝ ዲዘርቢም በጣም ምርጥ ነገር እየሰሩ ነው ያሉት። አሁን በማርሴ ክሊክ አድርጎላቸዋል ብለን መናገር እንችላለን ቤተሰቦቻችን። እና ይህም ተጫዋች አሁን በጣም ጥሩ ፎርሙን አስቀጥሎ ለዩናይትድ ትልቅ ገንዘብ ማምጣቱ የሚቀር አይመስልም። አትሌቲኮ ማድሪድ አሁንም አጥብቆ ይፈልጓል፣ እየተከታተለው ነው ያለው። ማርሴዎች 80 ሚሊዮን ፓውንድ ከ70 ሚኒመም እስከ 80 ሚሊዮን ፓውንድ ነው ይህን ተጫዋች ለመሸጥ ዝግጁ እንደሆኑ የተነገረው በዚህ ገንዘብ ማለት ነው። ከቀጣይ የዝውውር መስኮት በኋላ በዚህ ከቀጠለ ሜሰን ግሪንውድ ማርሴይን መልቀቁ አይቀርም ማለት ነው እና የዩናይትድ የቀድሞ ተጫዋቾች በየሄዱበት ቦታ ሁሉ ጥሩ እየተንቀሳቀሱ ምርጥ ሳምንት ያሳለፉበት ጊዜ ነው ብለን ማለት እንችላለን። ዩናይትድም ከግሪንውድ ሽያጭ 50 በመቶ ድርሻ ስላለው 50ው ገንዘብ የሚሸጥ ከሆነ እንደው መሸጡ የሚቀር አይመስለኝም። ቤተሰቦች የሆነ ፖይንት ላይ ይሸጣል ልጁ፣ ግን ዩናይትድ ገቢ ዞሮ ዞሮ ማግኘቱ አይቀርም ማለት ነው። የቀድሞ የአርሰናል ተጫዋች የነበረው አሁን ፐንዲት ሆኖ ያገለግላል። ልክ ለዩናይትድ እንደው ጋሪ ኔቭል ወይ ፖል ስኮልስ፣ ሮይ ኪን እንደምንለው ሁሉ ያው የዩናይትድ ብዙ ፐንዲቶች አሉ መቼስ ሪዮ ፈርዲናንድን ጨምሮ ይሰራሉ። ሁሉም እነ ዲሚትር ቤርባቶቭ አንዱ የዩናይትድ ተጫዋችም መሆን የሚሰጠው ትልቁ ጥቅም እኔ እንደው የእግር ኳስ ህይወታችሁን ካቆማችሁ በኋላ ስራ አታጡበትም ብዬ የምናገርበት አንዱ ምክንያት ወረኛ ትሆናላችሁ። አሁን በየሚዲያው እንደዚህ እያወሩ ስለ ዩናይትድን ፋታ ብየነሱ ካሉ አንድ ግሩፖች መካከል እኔ የቀድሞ ዩናይትድ ተጫዋቾች ብዬ ነው የምወስደው። በመጥፎ አትዩት፣ ስለ ክለባችን እንትን ስንል ነው፣ ስለ ክለባችን ጥሩ ነገር ከማሰብ ነው ብላ ብላ ይላሉ። ለምሳሌ ፖል ስኮልስን ጨምሮ። ግን ኤኒዌይስ አውቃለሁ አሁን እነሱ እየኖሩበት ነው። ምክንያቱም የዩናይትድ ተጫዋች ሆኖ በማሳለፋቸው ይሄ ያገኙት የህይወት እድል ነው ማለት ነው። ቤተሰቦቻችን ዋይኔ ሩኒ እንኳን ከቢቢሲ ጋር ተፈራርቦ ይኸው አሁን አስተያየት ይሰጣል። ስለ ሩበን አሞሪም የተናገረውን ሰሞኑን ሰምታችኋል።
ቤተሰቦች አሁን ትልቁ ጉዳይ ስለ እነኚህ ማውራት አይደለም። ኦፍ ኮርስ የዩናይትድ ችግር አሰልጣኝ ላይ ተጫዋቾች ላይ ጫና እንደሚፈጥሩ አውቃለሁ፣ እረዳለሁ። እኔም አንዱ ጫና ፈጣሪዎች ናቸው ብዬ ነው የምወስዳቸው የቀድሞ ዩናይትድ ተጫዋቾች። እንደው ዝም ቢሉ እመርጣለሁ አንዳንዴ፣ ጥሩም ነገር ብቻ ያወሩ፣ መጥፎም ነገር ብቻ ያወሩ። ኢያን ራይት አሁን ጠየቁት፣ እሱ የአርሰናል ሌጀንድ ነው። ምንድነው ሩበን አሞሪም እና ዩናይትድ ቤት ውስጥ ስለተፈጠረው ነገር እስቲ መፍትሄውስ ብለው ሲጠይቁት ምን ብሎ መለሰ? አሞሪም ማወቅ ያለበት ነገር ሲስተሙ እየሰራ እንዳልሆነ ማወቅ መገንዘብ መቻል አለበት ነው ያለው። ብሩኖ ፈርናንዴዝን በ10 ቁጥር ቦታ ላይ እንደዚሁ አለመጫወት ነው እሱ ብሎ የሚናገረው። ሜሰን ማውንትን ዊንግ ባክ አድርጎ እንደዚሁ መጠቀም፣ ከዛ ውጭ ደግሞ ዲያጎ ዳሎንም እንደዚሁ መጠቀም። ይሄ ዳሎ ብለን የምንጠራው ተጫዋች ኮዌንዳን ሁሉ ማስቀመጥ አይችልም ነው የሚለው በአሞሪም ፍልስፍና እና በአሞሪም አጫወት። አሁን ለቼልሲ የሚፈርመው ኮዌንዳ የተባለው የቀኝ ተመላላሽ ተከላካይ ተጫዋች ማለት ነው። ዩናይትድ ፈልጎት የነበረው እሱን እንኳን ማስቀመጥ አይችልም ዳሎ አለ። ያ ታዳጊ ነው አስቡ። ዳሎ ደግሞ በጣም ልምድ ያለው ተከላካይ ነው። እና ምንድን ነው የሚለው ኢያን ራይት የማንቸስተር ዩናይትድ ስኳድ ፍጹም የተሟላ ስኳድ አይደለም ነው የሚለው። በዛ ላይ ደግሞ አሞሪም ሲስተሙ እንደማይሰራ እያወቀ ተጫዋቾችን ያለ ቦታቸው ማሰለፍ፣ ለምሳሌ አሁን ሜሰን ማውንትን ዊንግ ባክ አድርጎ መጠቀም አስቡት። ልክ ባለፈው በብሬንፎርድ ጨዋታ እንደተመለከትነው ማለት ነው። እና ይሄ ፐዝል የሆነ የዩናይትድ ስኳድ ነው የሚለው እና ፐዝል የሆነ አሰላለፍ ነው የሚለው። በቃ አሰላለፉ ራሱ እንቆቅልሽ ነው ሩበን አሞሪም እያደረገ ያለው እና ይሄን ነገር መተው አለበት፣ ትንሽ ፍሌክሰብል መሆን አለበት አይነት ነገር ነው የሚል አስተያየት የሰጠው እሱ ብቻ አይደለም። እንደዚህ አይነት አስተያየት ሲሰጥ ሰሞኑን እነ ጄሚ ካራገር ሁሉ ሳይቀር እንደው አሁን የዩናይትድ አዛኝ ሆነዋል እኮ ቤተሰቦቻችን እና ስለ ዩናይትድ አሞሪም እንደዚህ ቢያደርግ ሁሉ ብለው መስጠት ጀምሮ ሌላ ጊዜ ዩናይትድን ስህተት እየፈለጉ ትንሿን ነገር እንደው ትሮል ማድረግ የሚወዱ ፐንዲቶች ሁሉ አሁን ስለ ክለቡ መፍትሄ ሲናገሩ ማድመጥ በጣም ያስገርማል። ቤተሰቦች አሁን ምንድን ነው ስለ አሞሪም ያለው አዲስ ነገር ካላችሁኝ የክሪስ ዌለርን መረጃ የዴይሊ ሜል ጸሐፊውን ሳነሳ ሩበን አሞሪም ስቲል አሁን በዩናይትድ ቤት ነገሮችን ይቀይራሉ የሚል እምነት አለ እና ሩበን አሞሪምን እንደሚደግፉትና መባረሩ ቢያንስ እስከ ሰንደርላንድ ጨዋታ ድረስ አሰልጣኙ ቲሙን እየያዘ እንደሚቀጥል እና መባረሩ እርግጥ እንዳልሆነ መባረሩ ስለው በስራውን በገዛ ፈቃዱ እንዲሁ መልቀቁም ቢሆን በክለቡ እንዲሁ መሰናበቱ የተረጋገጠ እንዳልሆነ ነው እሱ እየነገረን ማለት ነው። ሌሎች ጋዜጦች ደግሞ በተቃራኒው የሚያወሩ አሉ። አሁን ሁለቱን ማስቀምጥላቸው። ሌላው ፔትፎሎ የተባለው ጋዜጠኛ ደግሞ ምን ይላል? በውስጥ ያሉ ለዩናይትድ በጣም ቅርብ የሆኑ ሰዎች እንደሚሉት ከሆነ ክለቡ ማንቸስተር ዩናይትድ ሳይሆን ሩበን አሞሪምን ሊያሰናበት የሚችለው የሚመስለው ነገር አሞሪም በጣም ጫና እየተሰማው ስለሆነ ባለቤቱ የሰጠችው አስተያየት አለ። በኋላ እነግራቸዋለሁ ስለሱና ስለ ባለቤቱ ስለሆነ በጣም ከፍተኛ ፕሬዠር እየሰማው ነው አሰልጣኙ። ትላንት አንድ ምስል አስቀምጬ የሩበን አሞሪም ትሬኒንግ አሰርቶ ሲወጣ ከአንድ ደጋፊ ጋር የተነሳውን እንደው ይሄ ፋሹዋል ኤክስፕሬሽን አንባቢ ባንሆንም ግን የሩበን አሞሪም ፊት ግንባር የመጀመሪያ ፕሬስ ኮንፈረንስ በዩናይትድ ቤት ሲሰጥ የነበረው ፈገግታ እና የነበረው ፈካ ያለ ፊት እንዲሁም በሲዝኑ ጅማሮ ላይ የነበረው ፍካት ስና አሁን የለም አብሮት ብለን ስነጋገር እና አሁን የክለቡ የቅርብ ሰዎች የያዙት አቋም ምንድን ነው? ሩበን አሞሪም በክለቡ ተሰናብቶ ሳይሆን ራሱ በቃኝ ብሎ ምናልባት ከክለቡ ሊለቅ ይችላል የሚል ስጋት እንደውም አለ በአመራሮች በኩል። እኔ አይ ቲንክ የሚፈልጉት ነገር ይመስለኛል። እንደው አሞሪም አይ በቃኝ አልቻልኩም፣ ነገሮችን መቀየር አልችልም፣ ስለዚህ ከዚህ በላይ እኔ ዩናይትድን መስራት ማስተካከል አልችልም፣ ከዚህ በላይ ውጤት ማምጣት አልችልም፣ ይበቃኛል፣ አሰናብቱኝ የሚል አይነት ስጋት ማለት ነው እና እኔ እንደው አሰልጣኙ ከራሱ ጋር እየተወዛገበ ይመስለኛል። ለነገሩ ከዚህ በፊትም አስተያየት ሰጥቶበታል እኮ አንዳንድ ጊዜ ስለ መልቀቅ አስባለሁ አለ። የሆነ ጊዜ ቃለመጠይቅ ሲያደርገው እንደሱ ሲናገር በጣም ግልጽ ነው። ታውቃላችሁ ሩበን አሞሪም ልክ የሆነ የሐረር እና የድሬዳዋ አይነት ሰው ነው። በጣም ፍራንክ ነው፣ የሚደብቀው ነገር የለም ማለት ነው። ለአንድ ጋዜጠኛ ከአንድ እንደዚሁ አሰልጣኝ ለጋዜጠኛ ያወራል ብላችሁ የማጠብቋቸውን ነገሮች ሁሉ ይናገራል። አንዳንዴ ተጫዋቾቼን እወዳቸዋለሁ፣ አንዳንዴ ደግሞ በጣም ያናድዱኛል፣ ጠላቸዋለሁ አይነት ነገር ይላል። በዛ ሰዓት የመለሰው አንዱ ምላሽ ምንድን ነው? አንዳንድ ጊዜ ክለቡን ስለመልቀቅ አስባለሁ አለ። አንዳንድ ጊዜ ደግሞ በክለቡ እንደ ሰር አሌክስ ፈርጉሰን ለ20 ዓመት ከፈርጉሰንም በላይ ሁሉ መቆየትን እፈልጋለሁ ሲል
ሩበን አሞሪም አስተያየቱን ሰጠ ማለት ነው። ግን ሰር አሌክስ ፈርጉሰን ግን ዩናይትድ እንደው ቤት ሆነው ያገኙት በጣም ዝቅተኛ ደረጃ 4ኛ ደረጃ ነው በዩናይትድ አሚን 4ኛ ደረጃ እንኳን አላገኙም። 3ኛ ደረጃ ነው በጣም ዝቅተኛው በዩናይትድ ደረጃ ማለት ነው። በፈርጉሰን ያለፉት ያለፉት 10 ምናምን የዩናይትድ አሰልጣኝነት ዘመናቸው ማለት ነው። ከማሰልጠን ካቆሙበት በፊት የነበሩት 10 ምናምን ዓመታት ማለት ነው። የመጀመሪያዎቹ ሳይሆን እሱ ግን ሩበን አሞሪም 20 ዓመት በዩናይትድ ቤት መቆየት እፈልጋለሁ የሚለው ዩናይትድን በሚያወርድና ክለቡ በታሪክ ከሁለተኛው የዓለም ጦርነት በኋላ አሁን በብዙ የዩናይትድ መጥፎ የሆኑ ሪከርዶችን እየሰባበረ ነው ወይ በዩናይትድ ቤት 20 ዓመት ሊቆይ የሚችለው? ይሄ በጣም አጠያቂ ነው። 20 ዓመት የሚቆየው በእንደዚህ አይነት ሁኔታ አይደለም። ሩበን አሞሪም አውቃለሁ የዩናይትድን ስራ በጣም ይወደዋል። በዚች ዓለም ላይ የምመኘውና መስራት የምፈልገው ትልቁ ስራ ማንቸስተር ዩናይትድን ማሰልጠን ነው ብሏል። እኔ ለዛ ነው እንዲሳካለት የምመኝ። ያለውን ነገር እየሰጠ ያለ አሰልጣኝ ነው። ችግር እንዳለበት አውቃለሁ። ኦፍኮርስ ችግር አለበት አንዳንድ ውሳኔዎቹ ላይ ይሄ ግትርነቱ ላይ ምናምን ደጋግመን ብዙ ነገር ብለናል። ቤተሰቦች እንደው ሊሰለቻችሁ ሁሉ ይችላል ስለሱ በጣም ስለምናወራ ስቲል አሁንም ስለሱ እያወራ እና አሞሪም አሁን የጫናዎች ሁሉ መጨረሻ አለ አይደል? እንደው ፋሽዋል ኤክስፕሬሽኑን ቁጭ ብለው ሙያው ያላቸው ሰዎች ሩበን አሞሪም ይኸው ግንባሩን እዩት። እንትኑ ጥፋቱ በዚህ ጋር በአፍንጫው በኩል እንደዚህ ከርቭ መሆኑ መታጠፉ የፋሽዋል ኤክስፕሬሽኑ ሜዳ ላይ ቲሙ ጎል ሲቆጠርበት የሚያሳያቸው የተለያዩ አይነት ቦዲ ኤክስፕሬሽኖች አሉ፣ ቦዲ ሳይኖች አሉ። እነኛ ሳይኖች ሁሉ ቁጭ ተብለው የሚመረምሩ ከሆነ ይህ አሰልጣኝ በጣም ከጫፍ የደረሰ አሰልጣኝ ነው። አም ኖት ፕሮፌሽናል፣ በዚህ ጉዳይ ፕሮፌሽናል አለ። ግን ደግሞ መገመት አይከብድም። ቤተሰቦች በኋላ ላይ ባለቤቱ የተናገረችውን ንግግር ስነግራችሁ ምን እንዳለች ይሄ ነገር እውነት እንደሆነ ትረዳላችሁ። ትላንት ያወራሁበትም ነገር ፋሽዋል ኤክስፕሬሽን ሩበን አሞሪም የጫናዎች ሁሉ መጨረሻ ላይ ጫፍ ላይ እንዳለ እና ቀደም የነገርኳችሁ ክለቡ እሱን ከማሰናበት ይልቅ እንደውም አሰልጣኙ ከክለቡ በገዛ ፍቃዱ ስራውን ሊለቅብን ይችላል የሚል ስጋት አላቸው መባሉን በዋዛ ቲዩት በጣም ሲሪየስ ነው፣ እውነት የሚመስለኝ ነገር ነው እና አሞሪም ደግሞ ተባለ። ሌላው የአሌክስ ኩክ መረጃ ነው። ይሄ የአሌክስ ኩክ ቶክ ስፖርት ላይ የሚሰራ ነው። ከነ ቤን ጃኮብስ ጋር የሚሰሩ ሰዎች ናቸው ይህ መረጃ የሚወጡት። አሞሪም ሰርቫይቭ የማያደርግ ከሆነ ቀጣዮቹን ጨዋታዎች ወይንም ቀጣዮቹን ቀናት በዩናይትድ ቤት ሰርቫይቭ ማድረግ የሚያቅተው ከሆነ ግን ዩናይትዶች በእንግሊዝ ፕሪሚየር ሊግ የመስራት ኤክስፔሪንስ ያላቸውን አሰልጣኞች መቅጠር ይመርጣሉ ይላል ሌላኛው ዜና ደግሞ። እና ማናቸው በእንግሊዝ የመስራት ልምድ ያላቸው? ጋሬት ሳውዝጌት አንደኛው ነው። ጋሬት ሳውዝጌት ከኢኒዮስ ግሩፕ ጋር ለየት ያለ ትውውቅ አለው ተብሎ የተነገረለት አሰልጣኝ ነው። ኤሪክ ቴና ከመሰናበቱ በፊት ዩናይትዶች ቀደም ብለው ያወሩት ኢንተርቪው ሁሉ ያደረጉት አሰልጣኝ ነው እና ይሄ ግንኙነታቸውን ከኢኒዮስ ጋር አሁንም ስቲል ሜንቴን አድርጓል። አብዛኞቹ የዩናይትድ ባለስልጣናት አሁን በክለቡ የሚገኙ ጋሬት ሳውዝጌትን ያውቁታል። ይሄ ፐርሰናል የሆነ ኮኔክሽን አላቸው ተባለ እና ይህን ሰውዬም ደግሞ በጣም በቅርበት ተከታተሉት። አልወደዳችሁትም አይኖ ቤተሰቦች፣ በኋላ ላይ ጊዜ ካገኘው ወደ ኮሜንታችሁ ይሄዳሉ እና አብዛኞቻቸው የዩናይትድ ደጋፊዎች አሁን ጋሬት ሳውዝጌትንም ጨምሮ እንዲመጣ አንፈልግም። ምክንያቱም ከሚከተሉ ጨዋታ አንጻሩ አሰልጣኙ ይሄ ኦልድ ስኩል የምንለው አይነት አሰልጣኝ ነው። አሁን ላሉ የዩናይትድ አሰልጣኞች ደግሞ ተጫዋቾች ደግሞ አሰልጣኙ የሚሆን ስብዕና አለው። ዩናይትድን እንደው ወደ ቀድሞ ከፍታ ይመልሳል የሚል እምነት የለኝም። እኔ በግሌ ነው ልክ ከእናንተ ጎን ነው የምቆመው እንደ አብዛኞቻችሁ። ኢኒዮሶች ግን ላይንቁት ይችላሉ ጋሬት ሳውዝጌትን ማለት ነው። ቤተሰቦቻችን ኦፍኮርስ አውቃለሁ ከእንግሊዝ ብሔራዊ ቡድን ጋር የሰራው ነገር በጣም ጥሩ ሊሆን ይችላል፣ ግን ያ ቶታሊ ዲፍረንት የሆነ ነገር። ዩናይትድ የራሱ የሆነው ብዙ ችግር ያለበት ቲም ነው። እንግሊዝ ብሔራዊ ቡድን የስብስብ ችግር የሌለበት የስኳድ ችግር የሌለበት ቲም ነው። ብዙም ጫና ኦፍኮርስ ሊኖር ይችላል፣ ግን የዩናይትድን ጫና የሚያክል የትኛውም ስራ የለም በዚህች ዓለም ላይ የትኛውም ስራ የለም በዚህች ዓለም ላይ የዩናይትድን አሰልጣኝ እንደመሆኑ በተለይ ማለት ነው። እና ዩናይትድ ሌላ ነው፣ እንግሊዝ ብሔራዊ ቡድን ሌላ ነው። ያሉት መሳሪያዎች በራሱ ሌላ ናቸው። ኤኒዌይስ ግን ኢኔዮሶች ሳውዝጌትን የሚያዩበት አይን እና መንገድ እኛ ደጋፊዎች እንደምናየው አይደለም። የተለየ ቦታ ያለው አሰልጣኝ እንደሆነ መረዳት መቻል አለብን። ሊያመጡት ይችላሉ፣ አናውቅም ቤተሰቦቻችን። በዛ ላይ ደግሞ ከኮንትራት እንደው ካሳ ተከፍሎት ቁጭ ያለ የእንግሊዝ ብሔራዊ ቡድን ስራውን የተወ ስለሆነ ብዙ ገንዘብ አያስወጣቸውም ማለት ነው።
ለምሳሌ እንደነ ኦሊቨር ግላስነር ኮንትራት አፍርሶ ማስፈረም ከሆነ ግዴታ ካሳ ክፍያ ያስፈልጋል ለፓላስ መስጠት። ይሄ ሰው ግን አይፈልግም። አያችሁ ዩናይትዶች የሆነ ቺፕ ኦፕሽን ሊፈልጉ ይችላሉ። እችን ነገር አስምሩበት፣ እንደዚህ የሚል ዜና ስለወጣ ማለት ነው። እና ጋሪ ሳውዝጌትን እንደው ምናልባት የክለቡ አመራሮች ቀጥረው ደግሞ ደጋፊውን ይበልጥ ሊያስቆጡ ይችላሉ። በተለይ ሳውዝጌት ከመጣና አሞሪምን እንደው ተካው ብንል፣ ዩናይትድ በተለይ ደግሞ ውጤት የማይሻሻል ከሆነ መልሶ ውሳኔያቸው እንደው ራሳቸውን ነው የሚነክሰው እና ከደጋፊ የሚመጣባቸው ጫና ኢቨን ማርክ ጎልብሪች ሁሉ ሲያወራ ሰምቻለሁ። በፍጹም እንደው ዩናይትድ እሱን ከሚቀጥር ነው ያለው። እሱን ከሚቀጥር እንደው እኔ እሱ ስላለ ሳይሆን በግል የሳውዝጌት ስም እንዲሁ አድናቂ ስላልሆንኩ ነው። ኦፍኮርስ እንደዛም ብላችሁ እሱን ከሚቀጥር ዩናይትድ የቀድሞ አሰልጣኝ እንደው ቢያመጣ ይሻላል፣ ወይም ደግሞ ኢንትሪም ቢቀጥር ካሪክን ቢያመጣ ይሻላል ምናምን ብሎ ሲናገር ነበር። እና የዚህ ያለው እንግዲህ በዩናይትድ ደጋፊዎች በብዛት የማይወደደው ሳውዝጌት። ማይክል ካሪክ ግን እንደው ኢንትሪም ካስፈለገ ሳሙኤል ሉካረስት ነው ይሄን ያለው። ኢንትሪም መቅጠር ካስፈለገ እስከ ሲዝኑ ማጠናቀቂያ ድረስ ዩናይትድ አሰልጣኝ የያዘውና የቆየ የሚባለው ሀሳብ የሚነሳ ከሆነ ግን ማይክል ካሪክ በክለቡ እቅድ ውስጥ የተያዘ ነው ተብሎ ተገልጿል። የዣቪን ጉዳይ ደግሞ ላንሳላችሁ። ፋብሪሶ ሮማኖ ያው ስለ ዣቪ ትላንት ብዙ አውርተናል። ዣቪ ሬዲ ነው፣ ዝግጁ ነው፣ እንግሊዝ ፕሪሚየር ሊግ ውስጥ መቶ ማሰልጠን ይፈልጋል። የዩናይትድን ስራ በጣም ዲስፓሬትሊ ነው የፈለገው። ወደ ሳውዲ አረቢያ ስራ ቀርቦለት አልተቀበለም። ይፈልገዋል፣ በጣም ነው የሚፈልገው እና ፕሮፖዛሎቹን ሁሉ አሁን ለዩናይትድ ሰዎች እያቀረበ ነው በወኪሎቹ አማካኝነት። ቢቀጥሩት ደስተኛ ነው። ረጅም ኮንትራት እንደማይፈልግ በአጭር ጊዜ እንደው እንዲሞክሩት ሁሉ እድል እየሰጣቸው ነው የሚገኘው። ምን አለመሰላችሁ ፋብሪ ጃቪ ወደ አሰልጣኝነቱ መመለስ ይፈልጋል አሁን ሲል የተናገረው እና በፕሪሚየር ሊግ ፕሪሚየር ሊግ ቡድን ማሰልጠን ደግሞ በጣም የሚፈልገው ነገር ነው። ኦፍኮርስ አሁን ባለኝ መረጃ መሰረት አለ የዩናይትድ ሰዎችና ዣቪ ይፋዊ የሆነ የቅጥር ንግግር እያደረጉ አይደለም። ይፋዊ የሆነ የቅጥር ንግግር ነው። ቤተሰቦች ያስምሩበት፣ የቅጥር ንግግር እያደረጉ አይደለም። ነገር ግን ዩናይትዶች ጥያቄ ቢያቀርቡለት ኢሚዲየትሊ ነው የሚቀበለው ብሎ ነው እሱ የተናገረ። ኢሚዲየትሊ ስራውን ይቀበለዋል። ኢቨን ያለ አውሮፓ በእግር ኳስ ዩናይትድም ይሆናል። እኔ ምን ለማለት ፈልጎ እንደሆነ ፋብሪሶ እዚህ ጋር አልገባኝ። አይ ቲንክ ይሄ ንግግሉ ያለ አውሮፓ ፉትቦልም ቢሆን ያለው ምናልባት ዣቪ ሌሎች ክለቦች ጥያቄ ሲያቀርቡለት የአውሮፓ ሻምፒዮንስ ሊግም ተሳትፎ ካለ ከኮንትራቱ ጋር በተያያዘው እስከ ዓመቱ መጨረሻም ቢሆን ገንዘብ ይፈልጋል። ኦፍኮርስ ጥያቄ የለውም። ከዛ ጋር በተያያዘም ሊሆን ይችላል። ብቻ ዩናይትድ አውሮፓ ሻምፒዮንስ ሊግ ባይሳተፍም ግን የማሰልጠን ችግር የለበትም አይነት ነገር ነው። ኤኒዌይስ ፍላጎት እንዳለው ነው የገለጸው ፋብሪሶ። ዣቪን የምትመርጡ ቤተሰቦች እንዳላችሁ በትላንት ዜና ኮሜንት ላይ እንዲሁ ተመልክቻለሁ። ዣቪ ወደ ባርሴሎና ከሄደ በኋላ ከ9ኛ ወደ 2ኛ ደረጃ ይዘው እንዲያጠናቅቁ ረድቷቸዋል። በ6 ወራት ውስጥ ማለት ነው። ላሚን ያማልን እንዲሁ የመጫወት እድል የሰጠው ለመጀመሪያ ጊዜ እሱ ነው። የላሜሲያ ታለንት ያላቸውን እና በጣም ሞናስተር የምንላቸውን ተጫዋቾች ሁሉ አሳይቷል፣ ለዓለም አስተዋውቋል። ወይንም ደግሞ እንደነ ጋቪ አይነት ተጫዋቾችን ማለት ነው በደንብ አድርጎ ከላሜሲያ አምጥቶ የመጫወት እድል በመስጠት የሚታወቅ አሰልጣኝ ነው። ይሄን በዩናይትድ ሊተገብረው ይችላል። ሜይ ቢ እንደነ ኮቢ ቤኖ ያሉ ተጫዋቾች አሁን ዣቪ ቢመጣ ሌሎችም ታዳጊ ተጫዋቾች በዩናይትድ የመጫወት እድል የሚያገኙበት ራሳቸውን የሚያሳዩበት እድል ሊከፈትላቸው ይችላል። ራፊሄናን አንሎክ ያደረገው እሱ ነው። ራፊሄና ልክ ወደ ባርሴሎና እንደሄደ ወላ ይለቃል ተብሎ ሲወራበት ነበር። በጣም ጥሩ የሆነ ጊዜ አይደለም እያሳለፈ የነበረው። ስለ መልቀቁ ብቻ ነበር እየተወራ ያለው። ዣቪ ከመጣ በኋላ ግን ልጁ የባርሴሎናው ታሪክ ተቀይሯል። አሁን የባርሴሎና በተለይ አምና በጣም ቁልፍ ተጫዋች ነበር ታውቃላችሁ። ላሊጋን አሸንፏል፣ እንዲሁም ሱፐር ካፕን ማሸነፍ ችሏል ማለት ነው ዣቪ እና ያለውን የባርሴሎና ቤት የሰራውን ነገር ስታየው ጥሩ የሆነ አሰልጣኝ ይመስላል በባርሴሎና ደረጃ። ባርሴሎናም ልክ እንደ ዩናይትድ እንደው በጣም ከፍተኛ የሆነ ፕሬሸር ያለበት ቲም ነው ብዬ ባለል ግን እዛም ቤት ፕሬሸሩ አለ። ያን ተቋቁሞ ድሎችን ዋንጫዎችን አምጥቷል። ቲሙን እንዲሁ ማሻሻል ችሏል ማለት ነው እና ጥሩ ኦፕሽን ይመስላል ለዩናይትድ ሰዎች። ግን አሁን እዚህ ጋር እሱ ይፈልግ እንጂ እኛ እንደው እንፈልገው እንጂ የክለቡ አመራሮች ውሳኔ ነው እዚህ ጋር በጣም ወሳኝ የሆነ ኦፕሽኖች አሉ። እነኛን ኦፕሽኖች ይጠቀማሉ የሚለው ነው በጣም አንገብጋቢ ጉዳይ። እዚህ ጋር ግን አንድ ምላሽ እንዲሁ ልስጣችሁ። የርገን ክሎፕ ብላችኋል። ኮሜንት ላይ ሳይ ነበር አንድ 3 ሰዎች ናቸው ወይ 3 አስተያየት የሰጣችሁኝ ሰዎች
የክሎፕን ነገር እንዴት አስባችሁት ነው ቤተሰቦች? እንዴት ስታስቡት? ክሎፕ በሊቨርፑል ታሪክ በጣም ሌጀንድ የሆነ አሰልጣኝ፣ በሊቨርፑል ደጋፊዎች በጣም የሚወደድ ምናልባት የምንጊዜም ምርጡ አሰልጣኝ ብለው የሚጠሩት፣ በሊቨርፑል እና በዩናይትድ መካከል ያለውን ታሪካዊ ተቀናቃኝነት፣ የውጤት ተቀናቃኝነት ደግሞ የምታውቁት ነው። በዚህ ሁኔታ ውስጥ የእርገን ክሎፕ አሁን ስራ አሰልጣኝ ሳይሆን እንደው ቢቀመጥ እንኳን እንዴት አድርገው ዩናይትድን ጥያቄ ተቀብሎ ይመጣል ብላችሁ ታስባላችሁ? ኦፍኮርስ ይነሳል ስሙ እና በተለያዩ መረጃ ምንጮች አየዋለሁ እንደዚሁ በተለይ በማህበራዊ ድረገጾች ላይ ክሎፕ ከዩናይትድ ጋር ስሙ ተያዘ ተብሎ ማለት ነው። ግን በፍጹም የማይሆን ነገር ነው። ቤተሰቦች ይሄን አትቀበሉ። ይሄን እኔ ብዬ የምወስደው ልክ ሰር አሌክስ ፈርጉሰን ሊቨርፑልን እንደማሰልጠን አድርጌ ነው የምወስደው። ዊች ኢዝ ኦልሞስት የማይሆን ነገር ማለት ነው። የርገን ክሎፕ የዩናይትድን ስራ ተቀብሎ ይመጣማ እንደው ማንም የሚጠላ ሰው አለ? ቤተሰቦቻችን ማን ይጠላል? ሊቨርፑልን አሰልጥኖ ስኬታማ ቢሆንም ሊቨርፑልን እንደው ከዩናይትድ ጋር ቢያስጠጋውም በአንዳንድ ታሪኮች በተለይ ፕሪሚየር ሊግ ዋንጫ በማንሳት እንዲህ ምናምን ነገር ግን የዩናይትድ ደጋፊ እጁን ከፍቶ ነው በሙሉ ልብ የሚቀበለው አመራሮቹ ቢሆኑ ማለት ነው። ግን ክሎፕ በፍጹም በፍጹም አያደርጉ። ያ ሁሉ በሊቨርፑል ቤት የሰራውን ሌጋሲ እንደው ማዋረድና ራሱን ወደ ማንቸስተር ዩናይትድ በመምጣት ክለቡን በማሰልጠን በሊቨርፑል ደጋፊዎች መጠላትን የሚፈልግ አሰልጣኝ አይነት አይመስለኝም። አንድ በቅርቡ የተናገራትን አስተያየት ብቻ ልንገራችሁ ስለ ክሎፕና እናብቃ። እዚህ ላይ ብዙ አንቆይም። እኔ አሁን ከዚህ በኋላ ማናጀር ሆኜ መቀጠል አልፈልግም ብሏል። በቃ አሰልጣኝ ሆኜ እንኳን መቀጠል ከዚህ በኋላ አልፈልግም። በዚህ ሰዓት በተለይ አሁን ባለሁበት ሁኔታ የማስበው ይሄን ብቻ ነው ሲል ነው የተናገረው። ስለዚህ 4 ነጥብ የየርገን ክሎፕ ጉዳይ ዩናይትድ ቤት ፍጹም አይሆንም። ሩመር ሊሆን ይችላል፣ ልትሰሙ ትችላላችሁ፣ ግን ኔቨር የሚሆን አይደለም። የሩበን አሞሪምን ቆይታን በተመለከተ አንዳንድ መረጃዎችን አሁንም እንዲሁ ላድረሳችሁ። ትንሽ ያስገረሙ የወጣ ያሉ መረጃዎች ስላሉ ነው ቤተሰቦች። ትላንትም ዜና አላደረስናችሁም። ስለዚህ እሱን እንካሳችሁ። አዳዲስ የተነሱ አሰልጣኞችም ስም ስላለ የእነሱን ስም እናንሳ። አዳዲስ ከተነሱ የአሰልጣኞች ስም እንደው ከዩናይትድ ቅጥር ጋር በተያዘ ያው የክሎፕን ነገር ነግሬያቸዋለሁ። የዚዳን ነገር በጣም ከባድ ነው ብያቸዋለሁ። አስምሩበት ቤተሰቦቻችን። አንዳንዶቻችሁ ሉዊስ ሄንሪኬ ሁሉ ትላላችሁ እንዴ? ሄንሪኬ በዚህ ሰዓት ያው ወደ ዩናይትድ አስቡ። በጣም ከሞቀ የተረጋጋ የፒኤስጂ ቤት ምቾት ያለው ሙሉ ድጋፍ የሚደረግ ሙሉ ስኳድ ያለበት ቤት እንዴት አድርጎ ወደ ዩናይትድ ሊመጣ ይችላል? ፍጹም አይታሰብ ነው። እና ሀሳባችሁን እና ህልማችሁን አንዳንዴ በሚሆን ነገር ላይ ብቻ እናተኩር። አንደኛ ጌሞች እየተካሄዱ ነው። ጌሞች እየተካሄዱ ባለበት ሰዓት ከትልቅ ቡድን እንደዚህ አይነት ትልቅ አሰልጣኝ ይመጣሉ ብላችሁ አታስቡ። ከባድ ነው። እነኝን ሊውር ማድረግ በጣም ከባድ ነው ማለት ነው። እንደው የተለየ ነገር ተፈጥሮ ይሆናል ብዬም አልጠብቅም። ፍጹም የማይሆን ነገር ነው። በቃ ኢትስ ነንሴንስ እና ሉዊስ ኤንሪኬን አታስቡት። ቢሆንማ እንደ ሉዊስ ኤንሪኬ ዩናይትድ የሚሰሩ አሰልጣኝ ያለ አይመስለኝም። በተለይ ፉልባኮቹ እኔ እኮ ፒኤስጂ በጣም በዓለም ላይ ቁጥር 1 የሆኑ ፉልባኮች ነው ያሉት። በቀኝ በሉት በግራ በሉት በቃ በጣም በጣም እንደ ፒኤስጂ ምርጥ የሆኑ ይሄ ዊንግ ባኮች ያለው ቲም ያለ ባይመስለኝም ዓለም ላይ ማለት ነው። በዚህ ሀኪሚ አለ፣ በዛ ደግሞ ሜንዴዝ አለ። የሚያስገርሙ ናቸው። በቃ ትላንትና አሲስት ሲያደርጉ የነበረበት መንገድ ፒኤስጂ ባርሴሎናን እኮ በጣም ነው ያስገርመኝ። በቃ እኔ እያየኋቸው ባርሴሎና ላይ እንደዛ በባርሴሎና ሜዳ የበላይነት መውሰድ ባርሴሎና እነኛን ከዋክብቶች በያዘበት ቲም ውስጥ እና ምርጥ እግር ኳስ ይጫወት ነበር ያለፉትን ዓመታት አትሊስት ቡድን ላይ በዛ ኢንቴንሲቲ በዛ ኳስ ቁጥጥር በደንብ ፓተርን ያለው በደንብ የሚፈልጉት የሚሰሩትን ነገር የሚያውቁ ተጫዋቾች ታውቃላችሁ አይደል? በደንብ በተለይ ፉልባኮቹ አሁን ያልኳቸው እና ሀኪሚና ሜንዴስ ፕላስ ደግሞ አማካዮቹ በቃ ዩናይትድ ያጣው ፒኤስጂ ቤት ያለው የፒኤስጂውን ትልቁን ነገር ነው ዩናይትድ ያጣው። አማካይ ላይ ያለው ኳስ ቁጥጥርና ክህሎት ፕላስ ደግሞ በሁለት ፉልባኮች አንድ ቲም እንዴት አድርጎ እግር ኳስ መጫወት እንደሚችልና በአጠቃላይ ኳሱን መቆጣጠር እንደሚችል ከፒኤስጂ በላይ ምሳሌ ቢሆን ቲም ያለ አይመስለኝም። እና እኔ በጣም ነው የቀናሁት እንደ ዩናይትድ እነኚህ ፉልባኮች ቢኖሩት ብዬ የሁለቱን የግራና ቀኙን። ግን በቃ ፒኤስጂ ዩናይትድ ደግሞ ዩናይትድ ነው። አሁን ስለ ሉዊስ ኤንሪኬ የሰጣችሁትን አስተያየት ትዝ ብሎ ነው ከትላንቱ ጨዋታ ጋር እና ምን ተባለ መሰላችሁ? ጋሬት ሳውዝጌት ሚረር ያወጣው ዜና ነው። ጋሬት ሳውዝጌት ዩናይትድ ጥያቄ ቢያቀርብለት እንኳን ሪጀክት ያደርገዋል።
እና አይቀበልም የዩናይትድን ጥያቄ ተብሎ ማለት ነው ተዘገበ። ሚረር እንደው ሳውዝጌት ፈጣሪ ይስጥክ፣ ሌላ ምንም አልልም ለዚህ ዜና። እንደው ከዜናው ወጣ ብዬ የልብ ፍላጎቴን ሳወራ እናንተም እንደምታመሰግኑትና እንደምትመርቁት እርግጠኛ ነኝ። በቃ ሳውዝጌት ይሄን የዩናይትድ ስራ አልቀበልም ብሎ ካለ በቃ በጣም ነው የምናመሰግነው። እውነት ለመናገር ከሆነ ሌሎች አሰልጣኞች የዩናይትድን እጅ ስመው ከሱ የተሻሉ ማድረግ የሚችሉ አሰልጣኞችን ዩናይትድ ያገኛል። እኛም ሳውዝጌት ላይ ፍላጎት የለንም። ኤኒዌይስ በዚህ እንለፈው። አዲስ የተነሳ ስም ደግሞ ኮሪየር ኮሞ ያወጣው ዜና ነው። ያው ኮሪየር ኮሞ ሲባል ከየት ሊሆን እንደሚችል ምንጩ ያው ታውቃላችሁ። ኮሞ የሚባል ቲም አለ በጣሊያን ሴሪያ የሚጫወት የሴክስ ፋቤጋስ ቡድን ነው። ፋቤጋስ ተአምር እየሰራ ነው። ኮሞም ቢሆን በጣም ምርጥ ቲም ነው በሴሪያው ታውቃላችሁ። እና ፋቤጋስን ኮንሲደር ማድረግ ጀምረዋል። በሊስቱ ውስጥ ከያዟቸው አሰልጣኞች መካከል አንዱ ፋቤጋስ አሁን ሆኗል። ዩናይትዶች ተብሎ መነገሩ ፎርቱን የዘገበው ኮሞን ጠቅሶ ማለት ነው። ስለዚህ ከዛው ከጣሊያን የወጣ ስለሆነ ይህ ዜና መናቅ የለበትም። ፋቤጋስ በጣም ተስፋ ያለው አሰልጣኝ ነው። እውነት ለመናገር በጣም ተስፋ ነው። የማይታወቁ ታዳጊዎችን አምጥቶ በማጫወት እና እንዲታወቁ በማድረግ አይደንቲቲ ያለው ቡድን በመስራት እና ዘመናዊ የሆነ የእግር ኳስ የሚፈልገውን አጫወት በመጫወት ፋቤጋስ በዚህ እድሜው ገና እርሊ ስቴጅ ላይ ነው ያለው። የአሰልጣኝነት ዘመን እርሊ ስቴጁ ላይ ነው፣ ግን በጣም ምርጥ ስራ እየሰራ ያለ አሰልጣኝ ነው። ዩናይትድ እሱን አካቶታል ተብሎ ተገልጿል ማለት ነው። አዲሱ ነገር ይሄ ነው። የዣቪ ጉዳይ ደግሞ ቤተሰቦች ዣቪ የዩናይትድን ስራ በጣም በጣም ከመፈለጉ የተነሳ ምንድን ብሎ ነው የሚያስበው አለን ኢልናሲዮናል የተባለው የዜና ምንጭ ማለት ነው። ዩናይትድ አሁን እንደዚሁ የወደቀበት ቦታ እንደዚሁ ዩናይትድን አንስቼ ወደ ቀድሞ ስኬቱ የምመልስ ከሆነ እንደው ዓለም አቀፍ ነው እንደ ዣቪ አስተሳሰብ ከሆነ ዓለም አቀፍ የሆነ ግሎሪ ነው የማገኘው ብሎ ያስባል። ይሄ ግሎሪ ኦፍ ላይፍ ታይም የሚሉት ማለት ነው። አሁን ሰር አሌክስ ፈርጉሰን ዩናይትድ ቤት በሰራው ነገር ዓለም አቀፍ የሆነ ግሎሪ ነው ያገኘው። በቃ ዝናው በእንግሊዝ ብቻ አይደለም፣ መላው ዓለም ላይ ሪኮግኒሽን የተሰጠው አሰልጣኝ ነው። ዩናይትድን ለበርካታ ድሎች ማብቃቱን ተከትሎ በዩናይትድ ቤት በሰራው ስራ ብቻ ማለት ነው። አሁን ደግሞ ዣቪ እያሰበ ያለው ላለፉት ፈርጉሰን ጡረታ ከወጣ ጊዜ ጀምሮ የተቸገረውን ዩናይትድ ከወደቀበት ስራው ተሰጥቶኝ አንስቼ ስኬታማ ባደርገውና ወደ ቀድሞ ክብር በመልሰው እኔም በቃ ዓለም አቀፍ ሪኮግኒሽን የማገኝበት ትልቅ ስራ ነው ብሎ ነው ያሰበው ዣቪ። እና በዚህ ልክ ነው ወደ ዩናይትድ ለመምጣትና የዩናይትድን ቡድን ለመያዝ ዣቪ እያሰበ የሚገኘው ማለት ነው። እና በጣም አስገርሞኛል። ይሄ ዲስፓሬትሊ ዩናይትድን እንደሚፈልግ በጣም ዩናይትድን ለመያዝ ፍላጎት እንዳለው ነው ዣቪ በዚህ አስተሳሰቡ መናገር የምንችለው። የሩበን አሞሪም ባለቤት የሰጠችውን አስተያየት ሰሞኑን ሰምታችኋል። እና ባለቤቱ በነገራችን ላይ ዲዛይነር ናት። ልንገራችሁና የመጨረሻ አድርጌ እናብቃ ቤተሰቦቻችን ቪዲዮ እንዳይረዝም። እቺ ዲዛይነር የሆነች እንስት ባለቤቱ በጣም የታወቀች ነች። እንደውም ካምፓኒ ያላት ድርጅት አላት። በዚህ ካምፓኒዋ ውስጥ ነው በዲዛይነርነት ስራ እየሰራች የምትገኘው። የሰሞኑን ጥያቄ አቅርበውላታል። እሷም የትኩረት ማዕከል መሆኗን ታውቃለች በደንብ። ምክንያቱም ባለቤቷ የዩናይትድ አሰልጣኝ ነው። ዩናይትድ ደግሞ ዓለም አቀፍ ትኩረት ያገኛል። እንኳን እሷ የሩበን አሞሪም ልጆች ሁሉ ሳይቀሩ በማንቸስተር ከተማ ውስጥ እንዲሁ ከታዩ በፓፓራዚዎች ፎቶ መነሳታቸው የተለመደ ነው። ራሱ ሩበን አሞሪም ቢሆን ከባለቤቱ ጋር ሆኖ በማንቸስተር ጎዳናዎች ላይ አንዳንድ ጊዜ ያው እንደው ሬስቶራንትም ሄዶ ካፌ መጠጣት ይኖራል የቤት ነገር ስለሚሰለች እና ወጣ ባሉበት አንዳንድ ቅጽበቶች ላይ በነፃነት አይንቀሳቀሱም። አንዳንድ ፎቶዎችን እንደውም አይቼ ነበር፣ አይታችሁ ከሆነ አላውቅም ቤተሰቦች። እና እነዚህ ፓፓራዚዎች በደንብ አድርገው ነው ፎቶ የሚያነሷቸው። በሆነ ወቅት ስትሸፈኑ ሁሉ ሆዲ ለብሳ ተመልክቻለሁ። በሆነ ወቅት ሩበን አሞሪምም ራሱን ለመከለል ለመሸፈን ሙከራ ሲያደርግ አይቻለሁ። ሲስቅም የሆነ ቦታ ላይ ደግሞ ተመልክቻለሁ። ያነሱት ፎቶ መሆኑን አውቆ ማለት ነው። ኤኒዌይስ ግን አሁን የዩናይትድ አሰልጣኝ መሆኑ ሩበን አሞሪም የትኩረት ማዕከል እንዳደረጋትና ብዙ መነጋገሪያ እንደሆኑ ታውቃለች በደንብ አድርጋ። እና ምንድን ነው ያለችው መሰላችሁ? ማሪያ ጆዋው ዲያጎ ትባላለች። ሩበን አሞሪም እንደው እንቅልፍ እኮ አጣ ባለቤቴ ያለች። በጣም እሷም ተጨነቀች እኮ እንቅልፍ ተኝቶ አያውቅም ነው የምትለው። የባለፈው አንድ ምስል አሳይቻችሁ ነበር እና እውነት ያስታውቃል። ከሩበን አሞሪም ፋሽዋል ኤክስፕሬሽን ያስታውቃል። እንቅልፍ እያተኛ እንዳልሆነ እኮ ፊቱ ላይ ባሉት ሰንበሮች እኮ እንደው በደንብ አድርጎ ነው የሚታወቀው፣ ጫና ውስጥ እንዳለ ማለት ነው። ትላንት
ዜናውን ስናደርሳችሁ ከትላንት በስቲያ እና ከዛ በፊት በገዛ ፈቃዱ ራሱ ፕሬሸሩ እንደው በጣም ስለበዛበት ሊለቅ ይችላል ብለን ያለው እኮ አሰልጣኙ እንደው ለጤናውም እኮ ቢለቅ ይሻለዋል እያላችሁ ነበር እናንተ ኮሜንት ላይ። በዚህ ምክንያት ነው አሁን እሷን ያንን ያረጋገጠችልን ማለት ነው። አያችሁ። ስለዚህ ስራው እንቅልፍ እያሳጣው ይገኛል። እና እንደውም የሆነ ጊዜ ጠየቅኩታለች ይሄን ያህል ዋጋ መክፈል እንደዚህ አግባብ ነው ብለህ ታስባለህ ብላ ማለት ነው። ለሱም ጤና ስላሰጋት እና ኦቨር ከአቅሙ በላይ እንደው ሳክሪፋይስ ራሱን እያደረገ እንደሆነ ስለተረዳች በጣም ጠንክሮ ይሰራል ነው የምትለው ባለቤቷ። እና ይህን ያህል ለስራው ዋጋ መክፈልህ አስፈላጊ ነው ወይ ብዬ ሁሉ ጠይቄዋለሁ። እና ባለቤቴ የቀድሞ ደስታውን አጥቷል እና የቀድሞ ባለቤቴ አልሆን ብሎኛል የሚል አይነት አስተያየት ነው የሰጠችው። እና ምንድነው የተናገረችው ይህች እንስት? በቃ ሩበን አሞሪም አሁን ከፍተኛ ጫና ውስጥ እንዳለ እንደሱ አነጋገር ከሆነ ባለቤቷ ስራውን እንደው ቢተው ደስተኛ እንደሆነች ነው ፍንጭ የሰጠችው ማለት ነው በዚህ አነጋገሯ። እና የሰሞኑንም የእንግሊዝ ጋዜጦች ወሬ ስናይ እና ስንመረምር ሩበን አሞሪም በገዛ ፍቃዱ ምናልባት በቃኝ ከዚህ በኋላ ዩናይትድ ቤት መቆየት አልችልም፣ ነገሮችን መቀየር አልችልም ብሎ በቃኝ ብሎ ሊል የሚችልበት እድል አለ ማለት ነው። ምክንያቱም በዚህ ጫና ውስጥ መቆየት በጣም ከባድ ስለሆነ። ኤኒዌይስ ግን ሰሞኑን በነገርኳችሁ ሩበን አሞሪም ከዩናይትድ ሊለቅ ይችላል እና ይለቃል ብዬ የምናገርበት ምክንያት ደግሞ የሚከተሉት ናቸው ሪዝኖች ብዬ ስላችሁ ነበር። እና አንድ ጸሐፊ እነኝን ምክንያቶች እንደው አስቀመጠልኝና ነገሮችን አቀለልልኝ ባጭሩ ማለት ነው። ሩበን አሞሪም ከዩናይትድ ቤት መልቀቁ አይቀርም ብዬ ባምንባቸው እኔ 8 ምክንያቶች ነው እሱ ያስቀምጠው። አንደኛ ብሩኖ ፈርናንዴዝን በዲፐር ሮል ማስቀምጡ፣ ይሄ ይሰመርበት፣ ያለ ቦታው ማስቀምጡ፣ ልጁ እንዲነጫነጭ፣ ጥሩ እንዳይጫወት፣ ሌሎቹም ላይ ነጭንጮ እንዲጋባ፣ እሱ ጥሩ ባለመንቀሳቀሱ ቲሞ እንዲጎዳ፣ ፔናልቲ እንዲስት፣ ደስተኛ እንዳይሆን አድርጎ። ሁለተኛው ባይንደርን መጀመሩ ነው። ሁሌም አሁንም በባለፈው ጨዋታ ብሬንትፎርድ ጨዋታ ዕለት ስህተት ነው፣ ባይንደር መቀመጥ ነበረበት። በቃ እየተሳሳተም ዩናይትድ እየተሸነፈም ቢሆን አሁን እኔ ላሜንስ እንዲገባ ነው ፈልገው ግብ ጠባቂ ቦታ ላይ አትሊስት ቢያንስ ላይ እፈልጋለሁ ይሄ ልጅ። ሶስተኛ ዳሎን መጠቀም መቀጠሉ በጉዳት ወይ አስገዳጅ ሁኔታ ውስጥ ካልገባ በስተቀር ዳሎት እውነት ለመናገር ጥሩ ተጫዋች ነው፣ ግን እኛ ወደምንፈልገው ከፍታ ውጤት የሚያመጣልን እንድናሸንፍ የሚያደርገን ተጫዋች አይደለም። ስህተት ሲሰራ አይተናል። በቃ በብሬንትፎርዱም ጨዋታ ሌሎች ተጫዋቾችንም ያለ ፖዚሽናቸው መጫወት፣ ሜሰን ማውንትን ባለፈው እንዳልኳቸው ተመላላሽ ተከላካይ ማድረግ ምን የሚሉት አስተላልፍ ነው። እነ ኩኛን እንደዚሁ ሮቴት አደርጋሉ ነው እንግዲህ እሱ የዘመናዊ እግር ኳስ መገለጫ ነው የሚለው አሞሪም ብሎ ነው የሚያስበው ማለት ነው። እሱ ግን ዩናይትድ ላይ ችግር እየፈጠረ ነው። ይሄ ነገር በጣም በቦታቸው የተረጋጉ አይደለም። አንዳንድ እግር ኳስን ሲምፕል ማድረግ ያስፈልጋል። በቃ ኮምፕሌክስ አታርገው እኮ አለው ሪቻርድሰን ማለት ኮምፕሌክስ እግር ኳስን አሰልጣኝነትን ቀለል አድርገህ ምረው እንጂ በጣም ውስብስብ አታድርገው ብሎ ነው የተናገረው ማለት ነው። ያለ ፖዚሽን ያጫውታል ብዙ ተጫዋቾች። አምስተኛው ደግሞ የ3-4-3 እምነቱ ነው። በጣም ጠንከር ያለው እምነቱ እንግዲህ ይህን ደግሞ አልተውም ብሏል እና ይህም ትልቁ ችግር ነው። ሜኖን ደግሞ አለማየቱ አንዳንዴ ኢግኖራንስ ሁሉ ይመስለኛል። ይሄ ግትርነቱ ሁሉ ነው የሚመስለኝ። በቃ እሱን አንዴ አልተጠቀመም እንደው ተጠቅሞም ማየት የሚፈልግ አይነት አሰልጣኝ አይመስለኝም። ቋሚ አድርጎ አሰልፎትም ቢሆን ሊያው ፈቃደኛ የሆነ አይነት አሰልጣኝ አይመስለኝም። ይሄም ጫና አለው፣ ሊያባርረዋል። ይሄም የእንግሊዝ ጫናዎች፣ ሚዲያዎች ጫናዎች በጣም ከፍተኛ ነው። እንግሊዛዊ ነው ልጁ ደግሞ ፕላስ ደግሞ ሴንተር ባኮችን በተደጋጋሚ መቀየር ይሄ የትኛውም አሰልጣኝ የማያደርገው ነው። የትኛውም ቲም ላይ ተከላካይ ሴንተር ባክ ካልተጎዳ በስተቀር አይቀየርም በብዛት እና አሞሪም ግን ይሄንን ያደርጋል። ሴንተር ባኩን ይቀያየራል ልክ እንደ አጥቂ ወይ እንደ ክንፍ ተጫዋች ማለት ነው። እና አንዳንድ ጊዜ ደግሞ ቢያዝም የሚያደርግ ይመስለኛል። ስምንተኛው ምክንያት የመጨረሻ ቢያዝ ማለት የተለየ ኮኔክሽን በቃ እሱ በግል የሚወዳቸው ተጫዋቾች አሉ እነኛን ብቻ የሆነ የመጠቀም ነገር ወይ ደግሞ በፖርቹጊስ ኮኔክሽን የሆኑ ተጫዋቾችን እንዲማሰልፍ ብቻ እነኚህ ነገሮች የሩበን አሞሪም ችግር ናቸው ብዬ የማስባቸው ከክለቡ ካልቀየራቸው በስተቀር ሊያባርሩት ይችላሉ ብዬ የማስባቸው ነገሮች ናቸው በነጥብ የተቀመጡት ለማለት ነው። ቤተሰቦቻችን እናንተም ሀሳብ፣ አስተያየት፣ ጥያቄ ካላችሁ ወይ ዛሬ ባወራንባቸው ጉዳዮች ላይ በየትኛውም ነገር ላይ ሀሳብ መስጠት ትችላላችሁ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እንገናኛለን። ሰላም ባይ